የጦርነት መልካም የሰላም ክፉ ስለሌለ በንግግር የሚፈቱ ከሆነ የሰው ህይወት በግራም በቀኝም ከሚጠፋ ወንድማማች ህይወት በሰላም ችግሮችን ፈተን ለህዝባችን የተሻለ ስራ ለመስራት ስላሰብን ወደ ንግግሩ መተናል። የምክክር ያለው ጠቀሜታ ምንድነው? የራቀውን አቅርቦ የጠበበውን አስፍቶ በተሻለ ተቻችሎ ወደፊት ለመጓዝ የተሻለ ነገር ነው ብያምናለሁ ምክክር። ይህ ከአማራ ፋኖ ህዝባዊ ድርጅት አፋድ አመራርና አባላት ስለ ምክክር የሀሳብ የበላይነትም የተሰጠ ሀሳብ ነው። እነሱ ያለፉትን 2 እና ከዚያ በላይ ዓመታት በተቃርኖ ቆመው ጥያቄዎችን በኃይልና በጠመንጃ አፈሙዝ ለማስመለስ ከበረሃ ወርደው ቆይተዋል። አሁን ላይ ግን ይህ መንገድ አሻጋሪ ለህዝቡም እረፍት ሰጪ አለመሆኑን በመረዳት ወደ ሰላማዊ አማራጭም በመምጣት ምክክርን አስቀድሟል። ግጭት አስከፊ ነው። በጣም ብዙ ነገሮችን ይጎዳል፣ ሀገራዊ ሁኔታዎችን ያናጋል። ስለዚህ ችግሮችን ግን ቁጭ ብሎ በመነጋገር ጠያቂና ተጠያቂ ኑሮ መመካከሩ በተሻለ መንገድ በተከባበረ መንገድ ከቀጠልና ከተነጋገር የማይፈቱ ነገሮች አይኖሩም ብዬ አምናለሁ። በእኔ በኩል መወያየት የሚለውን የሚገልጸው የሰላምና የእድገት የመጀመሪያው ምዕራፍ ነው ብዬ አስባለሁ፣ አምናለሁ። በዛ የሰው ልጅ መመካከር ከቻለ ውይይት ላይ ከደረሰ ተፈጠሩ የተባሉ ችግሮች ሁሉ መፍታት ይቻላል። ችግሮች ከተፈቱ ደግሞ የጋራ እድገት ይኖራል። የጋራ እድገት ለማምጣት ደግሞ ግዴታ የሁላችንም ጥረት ያስፈልገዋል። ውይይትና ምክክር ለችግሮች እልባት መስጫ የመፍትሄ መንገድ ከመሆኑም በላይም የስልጡን ፖለቲካ አራማጅ ሐሳቤን የሚዋጅን የሚሉት እነሱም እንደ ሀገር ያሉብንን ቅራኔዎች ለመፍታት እንመካከር መባሉም የዚሁ ሂደት አንዱ ማሳያ ነው ባይ ናቸው። የተሻለ ነገር ነው ያየነው። የምክክር ኮሚሽኑ አሁንም በርትቶ መስራት እንዳለበትና በሌሎች ክልሎችም አልፎ አማራ ክልል ብቻም ሳይሆን በሌሎች ክልሎች ሰላም የማምጣት ሂደቱን እየተከታተለ መስራት እንዳለበትና የተሻለ ነገር ማድረግ ይጠበቅበታል ብዬ አስባለሁ። ከዚህ በላይ ሀገራችን በልዩ ሁኔታ ማደጓን እያሳየ ያለበት ሁኔታ አለ። ሀሳብ ማስቀደም እንዳለበት የሚያሳይ ነገር አለ። የሰው ኃይልን መጠቀም ላይ ትኩረት ያደረገ እንደሆነ እረዳለሁ። ሀገር መቅደም እንዳለበት፣ ህዝብ መቅደም እንዳለበት ያየሁበት ሁኔታ አለና ይሄ አንዱ መገለጫ ነው ብዬ አምናለሁ። አሁን ላይ የሰላም አማራጭን የተከተሉ የአፋድ አመራርና አባላቱም በዛሬው ዕለት አሉን ያሉትን ጥያቄዎች በአጀንዳ መልክ አደራጅተው ለሀገራዊ ምክክር ኮሚሽኑ አቅርቧል። ይህ ለሀገር መጻኢ ዕድልና ለዘላቂ ሰላም መሰረት ሆኖ የተጠቀሰው ሂደቱም ውጤቱ ምንም ይሁን ምንም መመካከሩ በራሱ ትልቅ ስኬት መሆኑ ተነስቷል። የጠየቀው ነገር ሁሉ አዎንታዊ ምላሽ አያገኝ፣ ግን አሉታዊ ምላሽም በራሱ መፍትሄ ዋናው ጥያቄው ታይቷል ወይ የሚለው ፖይንት ነው መታየት ያለበት። ዛሬ ያልተመለሰው ጥያቄ ነገ የህዝብ ፍላጎት ሲጨምርና ጠያቂው ማህበረሰብ ሲበዛ ይመለሳል። ዋናው ጥያቄው ይታወቅ። ወገኖቻችን በሂደቱ እየተሳተፉ ይገኛሉ። ስለዚህ ይሄ የሀገራዊ ምክክር ስራውን ወይም ሂደቱን ወደ ላቀ ደረጃ ያደርሰዋል ብዬ ተስፋ አደርጋለሁ። ይሄ ማለት ግን ስራው አልቋል ማለት አይደለም። ምክንያቱም በተለያዩ አካባቢዎች ያሉ ወገኖቻችንም በሂደቱ እንዲሳተፉ ብዙ ጥረቶች ሊደረጉ ይገባል። በዛሬው ዕለት የቀረበው አጀንዳም ወደሚመለከተው አካል እንደሚቀርብና ለጋራ መፍትሄው ሚናውን እንደሚወጣ ያረጋገጠው ደግሞ የሀገራዊ ምክክር ኮሚሽን ነው። ጥያቄዎቻችንን በሰላማዊ መንገድ መፍታቱ እኔ ያለን ብቸኛ አማራጭ ነው። እኔ ብቻ ሳልሆን ይህን የምናገረው ኮሚሽኑም ይህንኑ እንደሚያስብ ልገልጽላችሁ እወዳለሁ። ስለዚህ በአጠቃላይ በጣም ጥሩ ጊዜ ነበረን እና ያነሳቸዋቸውን ጥያቄዎች ወደ ላይ እንወስዳለን። አሁንም እንደለመድ ነው ወደ እስከ ላይ ድረስ እናደርሳለን። ሌሎች የትጥቅ ትግልን አማራጭ ያደረጉ ወንድሞች ይህን ፈለግ እንዲከተሉም ጥሪ ቀርቧል።